ካሳውን አቅርቦ ራሱ ታረቀን ማለት ነው። በዚህም በሕማማተ ሥጋሁ ቤዘወነ ብለን እንድናመሰግነው በመጽሐፈ ኪዳን በትምህርተ ኅቡዓት እንደገለጠልን ሕማማትን ሲቀበል ካሳውን አቀረበ። ዲያብሎስ አትብላ የተባለውን በለስ አዳም ስለበላ አዳምን ይከሰው ነበረ። ስለዚህ የአዳም ክስ እንዲርቅለት ክርስቶስ አበሳ ሳይኖርበት በደል ሳይኖርበት ተከሰሰ ማለት ነው። ክሳችን በክሱ አራቀልን። ሴት በተሳሳተችው ስህተት ጠፍተን ስለነበረ በሴት የመጣውን ዕዳ በሴት ለመመለስ ከሴቲቱ ከድንግል ማርያም ተወልዶ መጣ። ቅዱስ ጳውሎስ ገላትያ ምዕራፍ 4 ላይ ዋመበጻ ጊዜው ፈኖ እግዚአብሔር ወልዶ ዋሄደ ወተወልደም ብእሲት ገላትያ ምዕራፍ 4 ቁጥር 4 ላይ የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ አንድ ልጁን ላከ፣ ከሴትም ተወለደ። ከሴት ተወለደ የሚለው ዝም ብሎ የተጻፈ አይደለም። አንድ ያለ ወንድ ከሴት ብቻ ስለተወለደ ነው እንጂ ለማንም ሰው በመጽሐፍ ቅዱስ ከሴት ተወለደ እየተባለ አይጻፍለትም። ድሮስ ሰው ከማን ሊወለድ ኖሯል? ከእናት ነው የሚወለደው። የክርስቶስ ግን ከሴት ተወለደ የተባለ ከሴት ብቻ ለማለት ነው። ሁለተኛ ዕዳው የመጣ በሴት ስለነበረ በሴት የመጣውን በሴት ለማዳን አንድ ካሳ ከሴቲቱ በመጸነስ ካሰልን ማለት ነው። በመብል ጠፍተን ነበረ፣ ተራበልን። መብል አድርጎ ስጋውን ሰጠን፣ ደሙን ሰጠን። በለስን ለመብላት እግራችን እየሮጠ ወደ በለስ ሂዶ ነበረ። እግሩን ተቸነከረና ወደዚህ ዛፍ አትሂዱ ተብሎ የተነገረንን ትእዛዝ ለተላለፍንበት መተላለፍ እግሮቹን በመቸንከር ካሳ ካሰልን። ዓይኖቻችን ወአፍተዋ ለሔዋን ይላል። ሴቲቱም እጹ አስጎመጃት ተብሎ ኦሪት ዘፍጥረት ምዕራፍ 3 እንደተጻፈ ጎምጅታ ነበር። በዚያ ደግሞ ክርስቶስ ዓይኖቹ ደም ለብሰው ግርማ አይሁድን እያየ በጲላጦስ ፊት ቆሞ አይሁድ እያስፈራሩት በዓይኖቹ የአይሁድን ድንፋታ እያየ ካሳ ክሶልናል። በለስን ቆርጠን በለስ በልተን ነበርና እጃችን በድሏል። ለእጃችን ካሳ እጆቹን ተቸነከረልን። አንደበታችን ተሳስቶ ነበረ፣ ዋሽተን ነበረ። ሔዋንም እባብ አሳሳተችን ብላለች። እባብን ማሸነፍ ግን ትችል ነበር፣ መሞገት ትችል ነበር። በለስ ተበልቶ አምላክ አይኮንም ተብሎ ብሎ መመለስ ስትችል አምናታለች። ይህን ተሳስታለች። ኋላ ግን እባብ አሳሳተችን ብላለች። በአንደበታችን ስተን ስለነበረ በአንደበታችን መራራ ሐሞትን ጠጣልን። እሱ ይህን መራራ ሐሞት በመጠጣቱ በለስን ለበላንበት አፍ ካሳ ካሰ፣ ለሆዳችንም ካሳ ካሰ። መራራ ሞትን አስቀራልን፣ ለእኛ ጣዕመ መንግሥተ ሰማያትን ሰጠን። በሆዳችን በለስን በልተን ክፉ አስበን ኃጢአት ሰልጥኖብን ነበር። እሾህ ይብቀልብህ እንደተባል ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ ሶከ ወአሜከላ ለይብቁልከ፣ እሾህና አሜከላ ይብቀልብህ፣ ርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን ተብሎ ተረግሞ ነበር። ምድር የተባለ ሰውነታችን ነው። በሰውነታችን ተረግመን ስለነበረ በሆዳችን የበደልነውን በደል ደረቱን ተቸነከረልን። እሾህ ይብቀልብህ የሚል እርግማን ስለነበረብን ያን እርግማን ለማስወገድ ደግሞ የሾህ ጉንጉን አክሊለ ሦክ የሾህ ዘውድ ተሰርቶ በራሱ ላይ ደፋ። እሱ የሾህ አክሊል ሲደፋ ከኛ ላይ የኃጢአት የእርግማን የሞት እሾህ ተነቅሎ ከኛ ጠፋልን ማለት ነው። ከዚህ በኋላ ሞት ነበረብን። የማይሞተው ሞተ ዘኢይመውት ሞተ ከመ ይስዓሮ ለሞት ሞተ ከመ ያሕዮሙ ለሕሙማን ብሎ ቅዱስ ዲዮስቆሮስ በቅዳሴው እንደተናገረ የማይሞተው ሞተ፣ ሙታንን ያድናቸው ዘንድ ሞተ፣ ሞትን ይሽረው ዘንድ ሞተ። ሞት ከኛ ርስት ነበረው። የሞት ርስቱ ኃጢአት ነው። የኃጢአት ደመወዙ ሞት ነው እንዳለ ቅዱስ ጳውሎስ ሮሜ 6 ላይ የኃጢአት ደመወዙ ሞት ነው። ስለዚህ የኃጢአታችን ደመወዝ ሞት ነበረብን። ሞት ግን ከክርስቶስ ርስት የለውም፣ ኃጢአት የለበትምና ሞት ወደ ሌለበት ወደ እሱ በቀረበ ጊዜ ሞት በመሸነፍ ተያዘ።
ቅዱስ ጳውሎስ አይቴ ቀኖት ከሞት ሞት ሆይ መውጊያ ወዴት አለ እንዳለ የሞትን መውጊያ አሸነፈልን። የማይሞተው ሲሞት ሞት በሚገባን በእኛ ላይ የሰለጠነው ያ ሞት ከእኛ ተነቅሎ ዕዳ የለብንም። አሁን ከዚህ በኋላ የማይሞተው ስለሞተ እኛ የኃጢአት ደመወዝ ስለነበረብን መሞት ነበረብን። እሱ ግን ሞት ሳይኖርበት ስለሞተ የሞት ዕዳ የሌለበት ሲሞት የሞት ዕዳ ያለብን እኛ ከሞት ነፃ ሆንን ማለት ነው። አሁን ሞት እኛ ላይ ርስት የለውም፣ ዕዳ የለውም፣ ከእኛ ላይ የሚከፈለው ነገር የለውም። ክርስቶስ ከፍሎታልና ራሳችን ወደን ፈቅደን ለኃጢአት ካልተገዛን የሞት ልጆች ካልሆንን በስተቀር ይህንን ለማሰብ ነው ሕማማትን የምናስበው። ይህን ሁሉ ላደረገልን ቦታ ቀን እሁድ ሆሳዕና ይባላል። ሰኞ አንጽሖተ ቤተ መቅደስ ይባላል። ቤተ መቅደስን በጅራፍ ላነጻበት ቀን መታሰቢያ ነው። ማክሰኞ የትምህርት ቀን ይባላል። ጌታ ሰፊ ትምህርት ያስተማረበት ቀን ነው። ረቡዕ ምክረ አይሁድ ነው። አይሁድ የተማከሩበት ነው። ሐሙስ ጸሎተ ሐሙስ ነው። ጌታ አብዝቶ የጸሎተ ሐሙስ ዕለት የጸለየበት ጊዜ ነው። እየሰገደ አባቴ ይቺ ጽዋ ከኔ ትለፍ እያለ የሞት ጽዋ ከኛ እንዲያልፍ እሱ የሞት ጽዋ ከኔ ትለፍ እያለ የማይፈራው ፈርቶ ቅዱስ ሳዊሮስ እንደተናገረ ሶበሰ ይፈራ እግዚእነ ሚታተተ ፍርሃት እምኔነ፣ እሱ ባይፈራ ኑሮ ፍርሃት ከኛ ባራቀልን ነበር። ያ ፍርሃታችን በፍርሃት ካሰልን፣ መሸሻችን በመሸሽ ካሰልን፣ ለቅሷችንን በለቅሶ ካሰልን፣ እየወደቀ እየተነሳ ውድቀታችንን አስወገደ። ከጸጋ ተራቁተን ነበረ፣ እርቃናችንን ከደነ። ተጠምተን ነበር፣ ተጠማው ብሎ ካሰልን። ነፍሳችን በሞት ተቸንክራ ትኖር ነበር፣ ተቸነከረ፣ ተሰቀለልን። ሞትን በመስቀሉ ሰቀለው፣ ዲያብሎስን አጠፋው። ቆላሲስ ምዕራፍ 2 ቁጥር 14 ላይ ወበመስቀሉ ቀተሎ ለጽል፣ በመስቀሉ ጥልን አጠፋ አፈረሰ እንዳለ የጥል ባለቤት የሆነው ዲያብሎስን ጠርቆ ከመንገዱ አስወግዶታል። ከዚህ በኋላ ለልጆቹ በር ከፍቶ መስቀልን ምርኩዝ አድርጎ ሰጥቶን በመስቀሉ ምርኩዝነት ገሃነመ እሳትን እንድንሻገር የሕይወት በር ከፍቶልናል። የንስሐ በር ከፍቶልናል። በፈያታዊ ዘይማን በኩል ይቅርታውን ሰጥቶናል። ቤተ ክርስቲያንን መስርቶልናል። በጦር ተወግቶ ቤተ ክርስቲያንን ሙሽራውን መስርቷታል። ከጎኑ በፈሰሰ ውሃ እንጠመቃለን፣ ከጎኑ በፈሰሰ ደም እንቆርባለን። እንዲህ አድርጎ በጥምቀት በውሃው አጥምቆ በደሙ ቀድሶ አቁርቦ ልጆቹ ገንዘቦቹ አድርጎ ዓለምን ሁሉ ገንዘቡ አደረገ። የጠፋውን አገኘ፣ የዛገውን አጠራ፣ የሞተውን አደነ። ክርስቶስ ለዓለም ድህነትን ሰጠ። ሕማማት የተባለበት ምክንያት ለዚህ ነው። በሕማማተ ሥጋሁ ቤዘወነ ስላለ በሥጋው ሕማም አዳነን። ሕያው ሁኖ ሳለ የማይሞተው ሞተ። ሰው በሥጋው እየተራበ በነፍሱ አይራብ። በሥጋው እየታሰረ ነፍሱ አትታሰርም። አንድ ሰው በእስር ቤት ታስሮ ተወስኖ ነፍሱ ግን በሕሊናዋ ሌላ ሀገር ደርሳ ትመጣለች። ስለዚህ ሰው በአንድ ቦታ ተወስኖ በልቡ ግን ያልተወሰነ ይሆናል። ክርስቶስም በሥጋው ሙቷል፣ በመለኮቱ ግን ሕያው ነው። ሞተ በሥጋ ወሐይወ በመንፈስ እንዲህ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 ላይ ሞተ በሥጋ ሞተ፣ በመለኮት ግን በመንፈስ ግን ሕያው ነው ብሎ እንደተናገረ ሰው በሥጋው አንቀላፍቶ ተኝቶ ነፍሱ ግን ታልማለች። ስለዚህ ሰው በሥጋው ይሞታል፣ በነፍሱ አልሞተም። አንዱ ሰው ራሱ ምውት ሕያው ሆኗል ማለት ነው። ክርስቶስ አንድ አካል ነው፣ ሕያው ነው፣ ሙት ነው። አባቱ ጋር በዘባነ ኪሩብ ይሰለሳል፣ ይቀድሳል። ከዚህ ደግሞ ከኛ ጋር በመቃብር ይቀበራል፣ ይገነዛል። ይህ ሁሉ አደረገ። ይህን ላደረገ ጌታ ሰሞኑን በሕማማት እናስብ። ቅዱስ ሳምንት ናት ይች ሕማማት፣ ቅዱስ ሳምንት፣ ዓለም ነፃ የወጣባት ሳምንት ናት። ይችን ለማሰብ ተድላ ደስታን ትቶ ቅባት መቀባትን፣ ሽቱ መቀባትን፣ ሴቶች እንደሚገባ የሚያጌጡበትን ቀለበታቸውን፣ ወርቃቸውን፣ ሽልማታቸውን ሁሉ ትተው ያጌጠ ልብስ መልበሳችንን ትተን ጌታዬ ለእኛ እንደገና ወደ ኦሪት ተመለስን፣ ወደ ጨለማው ሄድን ማለት አይደለም። ይሄ ሁሉ ሳለ ይህን ሁሉ መከራ ተቀበልክ ብለን ሞቴን አስቡ ብሎ ማቴዎስ 26 እንደነገረን ሞቱን ለማሰብ ሕማሙን ለማሰብ ፍቅሩን ለማሰብ ቤተ ክርስቲያን ይህን ሁሉ ስታውቅ ታደርገዋለች። ስለዚህ በዚህ ሳምንት ቤተ ክርስቲያን ተድላ ደስታ ያደረገ በዚህ ሰሞን
ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተ ክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24ቱ ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህንን ግብረ ሕማማት በሕማማት የ6 ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ሕማማት ማለት የክርስቶስ የሕማማቱን ስራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም። ከነቢያት ከሐዋርያት የነ ኢሳይያስ የነ ኢዮብ የነ ኤርምያስ የነቢያት የሐዋርያት መጽሐፍ ቅዱስ ሃይማኖተ አበው ሊቃውንት ሁሉ ያመሰጠሩት ትርጓሜ ሕማሙን የሚናገረው ተውጣቶ ሊቃውንት አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተ ክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክአ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው።